ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ደግሞ ላይክ እና ሼር አድርጉልን። ለዚህም እናመሰግናችኋለን። ከህግ ውጪ ከ600 ሚሊዮን ብር በላይ እንዲባክን አድርጓል የተባለው ሚኒስቴር መስሪያ ቤት አስቸኳይ ትዕዛዝ ተላለፈበት። 4 ሰዎችን በድንበር በኩል ሊያሻግር ነበር የተባለ ግለሰብ በ15 ዓመት እስራት ተቀጥቷል። ውስን ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸው ብሔራዊ ባንክ ገልጿል። የባንኩ የገንዘብ ኮሚቴም ለባንኮች ማስጠንቀቂያ ሰጥቷል። በማይናማር ከ700 በላይ ኢትዮጵያውያን ስደተኞች አሉበት በተባለ ስፍራም ከፍተኛ የመሬት መንቀጥቀጥ ተከስቷል። ኢትዮጵያውያኑም ከስፍራው ለመውጣት እርዳታ ጠይቀዋል። የኢትዮጵያ አየር መንገድ በኤሌክትሪክ የሚሰሩ አውሮፕላኖችን ጥቅም ላይ ሊያውል ነው ተባለም። በአሜሪካ እርዳታ መቋረጥ ምክንያት የ1 ሚሊዮን ሕፃናት ሕይወት ሊያልፍ እንደሚችል ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ከህግ ውጪ ከ600 ሚሊዮን ብር በላይ እንዲባክን አድርጓል የተባለው ሚኒስቴር መስሪያ ቤት አስቸኳይ ትዕዛዝ ተላልፎበታል። በ100 ሚሊዮኖች የሚቆጠር ገንዘብ ያለ አግባብ ወጪ አድርጓል የተባለው ተቋም የተገኙበትን የአሰራር ግድፈቶችን በማረም 1 ወር ባልሞላ ጊዜ ውስጥም ለፓርላማው እንዲያሳውቅ ተብሏል። የኢኖቬሽን እና ቴክኖሎጂ ሚኒስቴር ከ600 ሚሊዮን ብር በላይ ያለ አግባብ ወጪ ማድረጉ በኦዲት ምርመራም ታውቋል። ሚኒስቴር መስሪያ ቤቱ በፕሮጀክትና ውል ላልያዙ እንዲሁም ውላቸው ለተቋረጡ ሰራተኞች በሚሊዮን የሚቆጠር ብር መክፈሉም ተረጋግጧል ተብሏል። በኦዲት ምርመራ በድምሩ ከ600 ሚሊዮን ብር በላይ ያለ አግባብ ወጪ ተደርጓል ነው የተባለው። በውሉ መሰረት 493 ሺህ ብር መከፈል ላለበት አገልግሎት 4.4 ሚሊዮን ብር ተከፍሏል። ውል ለሌላቸውና ውላቸው ለተቋረጡ ሰራተኞች በድምሩ ወደ 2 ሚሊዮን ብር የተጠጋ ወጪም ተደርጓል። በዚህም 1 ወር ባልሞላ ጊዜ ውስጥ የአሰራር ግድፈቶችን በማረም ለፓርላማው እንዲያሳውቅም ተብሏል። 4 ግለሰቦችን በድንበር በኩል ወደ ሱዳን ሊያሻግር የነበረ ግለሰብ በ15 ዓመት እስራት ተቀጣ። በምዕራብ ጎንደር ዞን ገንዳ ውሃ ከተማ በህገወጥ መንገድ 4 ሰዎችን በሱዳን በኩል ወደ ሊቢያ ከሀገር ሊያስወጣ ነበር የተባለው ግለሰብ ነው በ15 ዓመት እስራትና በ10 ሺህ ብር የገንዘብ ቅጣት የተቀጣው። አቶ አዱኛው ተስፋውን ጥቅምት 17 2017 ዓ.ም ቀበሌ 1 እና 2 ልዩ ቦታው ቄራ ሰፈር ተብሎ በሚጠራ አካባቢ በህገ ወጥ መንገድ በሱዳን በኩል ወደ ሊቢያ ለማሻገር በባጃጅ ተሽከርካሪ ግለሰቦቹን ጭኖ ወደ መሃል ከተማ እያጓጓዘ እንዳለ ነው በጸጥታ ኃይሎች ቁጥጥር ስር የዋለው ተብሏል። ግለሰቡ በሰው የመነገድና ሰውን በህገ ወጥ መንገድ ድንበር የማሻገር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1178/2012 አንቀጽ 8/1ን በመተላለፍ ወንጀል ፈጽሟል ተብሏል። አቃቤ ህግ በ4 ተደራራቢ የወንጀል ድርጊቶችን መፈጸሙን በማስረጃ በማስደገፍ ክስ መስርቶበት ክርክር ሲደረግበትም ቆይቷል። ተከሳሹ የወንጀል ድርጊቱን እንዳልፈጸመ
ክዶ ተከራክሯል። 6 የአቃቤ ሕግ ምስክሮች ቀርበው እንደ አቃቤ ሕግ ክስ አመሰራረት መስክረዋልም ተብሏል። የግራ ቀኙን የቅጣት አስተያየት ከተቀበለ በኋላም ፍርድ ቤቱ በቀን 17/07/2017 ዓ.ም በዋለው ችሎት ተከሳሹን የ15 ዓመት ጽኑ እስራትና 10 ሺህ ብር የቅጣት ውሳኔ አስተላልፎበታል። የተወሰኑ ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸው ብሔራዊ ባንክ ገልጿል። ውስን ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸውና በውጭ ምንዛሬ ተመን ግምታዊ አስተሳሰቦች መታየት መጀመራቸው ጥንቃቄ እንዲደረግ ሲልም አሳስቧል። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በባንክ ዘርፍ መታየት የጀመረው የጥሬ ገንዘብ እጥረት ጥንቃቄ ከሚያስፈልጋቸው ጉዳዮች መካከል ነው ብሏል። እጥረቱ የተፈጠረውም በተወሰኑ ባንኮች የብድርና የተቀማጭ ሂሳብ ጥምረት ከፍተኛ በመሆኑ የተከሰተ ነው ተብሏል። የባንክ ለባንክ የገንዘብ ግብይትና በብሔራዊ ባንክ በኩል ቋሚ የብድር አገልግሎት መጀመራቸው የአንዳንድ ባንኮችን ችግር እየቀረፈ መሆኑ በበጎ ታይቷል ሲል ሪፖርተር ዘግቧል። ከውጭ ምንዛሬ አስተዳደር ጋር በተያያዘ ከቅርብ ጊዜ ወዲህ ግምታዊ አስተሳሰቦች መታየት ጀምሯል። ይህም ጥንቃቄ ሊደረግበት ይገባል ሲል ኮሚቴው አሳስቧል። በማይናማር ከ700 በላይ ኢትዮጵያውያን ስደተኞች አሉበት በተባለ ስፍራም ከፍተኛ የሆነ የመሬት መንቀጥቀጥ ተከስቷል። ያለንበት ህንጻ ተሰንጥቋል፣ በቅርብ ርቀት የሚገኘው ደግሞ ተደርምሷል። በዚህም በከፍተኛ ፍርሃት ውስጥ ነንም ብለዋል። የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 7.7 ነው። በሺዎች የሚቆጠሩ ኢትዮጵያውያን በማይናማር በማፊያዎች እጅ ውስጥ መሆናቸውን በመግለጽ መንግስት ከእገታ ነፃ እንዲያወጣቸው ጥሪ ሲያቀርቡ መቆየታቸው ይታወቃል። በቅርብ ጊዜም መንግስት ከ300 በላይ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ አድርጓል። ሆኖም አሁንም ብዙዎች በዚያ ያለው ሲሆን ዛሬ ደግሞ ሌላ ጭንቀት ውስጥ መውደቃቸው ነው የተሰማው። በዚህም በመንግስት በኩል ጥረቶች ተደርገው ወደ ኢትዮጵያ እንዲመለሱ እንዲደረግም ጥሪ አቅርበዋል። የኢትዮጵያ አየር መንገድ በኤሌክትሪክ የሚሰሩ አውሮፕላኖችን አገልግሎት ላይ ሊያውል ነው። ይህንን ለማድረግ የሚያስችለውን ስምምነትም ተፈራርሟል ተብሏል። አየር መንገዱና አርቸር አቪዬሽን በተለያዩ ዘርፎች በትብብር መስራት የሚያስችላቸውን ስምምነት መፈረማቸው ነው የኢትዮጵያ አየር መንገድ ይፋ ያደረገው። ስምምነቱ በኤሌክትሪክ የሚሰሩ አውሮፕላኖች በአየር ትራንስፖርት አገልግሎት ላይ ለመዋልና በአርቸር ኤር የበረራ ፕሮግራም መሰረት በሌሊት የሚደረጉ የጭነት በረራ አገልግሎቶችን ለመስጠት እንደሆነ ተነግሯል። ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉ ባለፈም ለአየር ንብረት መጠበቅ ድርሻ ያበረክታል መባሉን የአየር መንገዱ መረጃም ያመላክታል። በመጨረሻም አሜሪካ የእርዳታ ገንዘብ የምታቆም ከሆነ የ1 ሚሊዮን ህፃናት ህይወት ሊያልፍ ይችላል ተባለም። ሀገሪቱ ድጋፉን የምታቋርጥ ከሆነ መከላከል በሚቻል በሽታዎች 1 ሚሊዮን ህፃናት ህይወታቸው ሊያልፍ እንደሚችል ዓለም አቀፍ የጤና ተቋም አስጠንቅቋል። በማደግ ላይ ላሉ ሀገራት ወሳኝ ክትባቶችን በማቅረብ የሚታወቀው ጋቪ የተባለው ድርጅት የአሜሪካ እርዳታ መቋረጥ በዓለም አቀፍ የጤና ደህንነት ላይ አስከፊ ተጽዕኖ ይኖረዋልም ብለዋል። የተቋሙ ኃላፊ ይህንን ያሉት የድርጅቱ ሶስተኛ ለጋሽ አገር የሆነችው አሜሪካ ድጋፏን ለማቋረጥ መወጠኗን ኒውዮርክ ፖስት መዘገቡን ተከትሎ ነው። ውሳኔውን ተከትሎም ድንበር የለሽ የሐኪሞች ቡድን ሊደርስ የሚችለውን ተጽዕኖ በመግለጽ ላይ ናቸው። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።